አሁን የደረሱኝ በእጅግ በርካታ መረጃዎች አሉ። እናንተ ግን ሰብስክራይብ ያደርጋችሁ አብራችሁን ቆዩ። በቴሌቪዥን ስለ ትግራይ ክልል እንደዚሁ የዶክተር ደብረጽዮን ጉዳይ ኦልሬዲ ተራውጧል ወይም አሹር ሆኗል በፕሬዚዳንት መሆናቸው ማለት ነው። ስለ ሰፋ ያለ መረጃ አለ። እንደዚሁም ስለ ቻይና ጉዳይ እናነሳለን። ዶናልድ ትራምፕ ቻይና ገብተዋል። ሲቀጥል ደግሞ ስለ ኢራንም እንደዚሁ የኢራን ሚሳኤሎች 10% ብቻ ነው እስካሁን የወደመው ተብሏል። ስለሱም ነግራችሁ ነገር ይኖራል። ከዚህ ጋር በተገናኘ በርካታ ሌሎችም የምንነግራችሁ ነገር ይኖራል። ስለ በረከት ገበሬዋ እንደዚሁ ከሀገር ወጥታለች። ስለሱም ሰፋ ያለ መረጃ አለ። እነዚህና ሌሎች መረጃዎች ይዘናል። እናንተ ግን በቅድሚያ ሰብስክራይብ ያደረጋችሁ ይህን ቻናል እስከ መጨረሻው አብራችሁን እንድትቆዩ እንጠይቃችኋለን። የመጀመሪያው መረጃችን የሚሆነው በትግራይ ክልል ፕሬዝዳንት ጽህፈት ቤት ይፋዊ የማህበራዊ ሚዲያ ገጽ ላይ የሰፈረው ጽሁፍ ብዙዎችን እያነጋገረ የሚገኘው ይህ ጽሁፍ እንግዲህ ካሁን ቀደም እንደሚታወቀው ጀነራል ታደሰ ወረደ ነበረ በዋናነት የክልሉ ፕሬዝዳንት ብሎ ሲጠቅስና እንደዚሁም የተለያዩ መረጃዎች የነበረው። አሁን በወጣው መረጃ ማስረው በዚህ በማህበራዊ ሚዲያ ላይ የሰፈረው ጽሁፍ ግን ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ናቸው የሚል ይዘት ያለው ጽሁፍ አሰራጭቷል ነው እየተባለው። ከዚህ ጋር በተገናኘ ግን እስካሁን ጀነራሉ ምንም አይነት ምላሽ አልሰጡም። ምናልባትም ይህ እንግዲህ የዶክተር ደብረጽዮን ገብረ ሚካኤል ፕሬዝዳንትነት ሆኖ መቅረቡ ምናልባትም ጀነራሉ እየተገፉ እንደሆነ ወይም ደግሞ ከስልጣናቸው እየተወገዱ እየለቀቁም እንደሆነ የሚያሳይ መረጃ ወጥቷል። ሰፋ ያለ መረጃ የሚወጣ ካለ ደግሞ የምንመለስላችሁ ይሆናል። ወደ ቀጣይ መረጃ እንዳለን ሌላኛው ጉዳይ መነጋገሪያ የሆነው በተለያዩ ሶሻል ሚዲያዎች ላይ ማለት ነው የበረከት ገበሬዋ ጉዳይ ነው። እንደሚታወቀው ከሀገሬን ወይም ሀገሬን ትቼ አልወጣም ስትል ነበረ በተለያዩ ማህበራዊ ሚዲያዎች። እንደዚሁም ለሶስት ሰዓታት በፈጀ የቲክታክ ላይቭ ላይም እንደዚሁ እዚሁ ሀገሬ ነኝ ያለሁት ሀገሬን ትቼ ለማንም ለቅቄ አልሄድም የሚል ንግግር አድርገን አሁን በተሰማ መረጃ ደግሞ እንግዲህ አቺ በረከት ገበሬዋ ወይም ደግሞ ባለሀብቷ ማለት ነው ውጪ ሀገር እንዳለች ነው እየተነገረ የሚገኘው ማለት ነው። ከዚህ ጋር በተያይዞ በእሷ ላይም የወጣው የፍርድ ቤት ትዕዛዝ ጉዳይ እንግዲህ ያው አየር ላይ ቀርቷል ማለት ነው ሰው ውጪ በመውጣቱ ምክንያት። ምናልባትም ይህ የፍርድ ቤት ትዕዛዝ የወጣው እሷ ከሀገር ከወጣች በኋላ ሊሆን ይችላል የሚል አንዳንዶችም ሀሳብ እየሰጡ ነው የሚገኙ። እናንተ በዚህ ጉዳይ ምን አስባላችሁ? ነገር ግን የፖሊስ ማዘዣ ቢያወጣባትም እየፈለጋት ቢገኝም እሷ አሁን ውጪ እንዳለች ነው እንግዲህ የመረጃ ምንጮች እየጠቀሱት። ብዙዎች ተነጋገሩበት ጉዳይ ነው። ሀሳብ አስተያየት ካለ አስቀምጡልን። ሌላው በዛሬው ዕለት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ወደ አዲስ አበባ መምጣታቸው ይታወቃል። ከዚህ ጋር በተገናኘ ግን ማክሮን ለኢትዮጵያ የ54.6 ሚሊዮን ዩሮ ድጋፍ አድርጓል ብድር ማለት ነው። ይህም እንግዲህ በተለይ በዲጂታልና እንደዚሁም ደግሞ የኢትዮጵያን ኢኮኖሚ ከፍ ለማድረግ ያለመ የብድር ስምምነት እንደሆነ የተነገረው ኢትዮጵያና ፈረንሳይ በታዳሽ ኃይል እና በዲጂታላይዜሽን ዘርፍ እንግዲህ ይሄ 54.6 ሚሊዮን ዩሮ ድጋፍ ወይም ደግሞ የብድር ስምምነት ከፕሬዚዳንት ኢማኑኤል ማክሮን ጋር ተደርጓል ማለት ነው። በትናንትናው ዕለት ኬንያ የነበሩት ማክሮን ዛሬ አዲስ አበባ ናቸው። እንደሚታወቀው የምስራቅ አፍሪካ እየጎበኙ ነው የሚገኙት። ግብፅም ሄደው ነበረ ኬንያ፣ ከዛ ኢትዮጵያ መጥተዋል። በኬንያ እንደዚሁ ፎርዋርድ አፍሪካ የሚል ፕሮግራም ወይም ደግሞ ጉባኤ እንደነበራቸው እና ከዛ ያን ጨርሰው ወደዚህ እንደመጡ ይታወቃል።